ወንድ ልጅ ማለት ነው ሰርታችሁ ስገቡ ነው የሚወደው። ቤት ቁጭ ብላችሁ ስጠብቁት እሱ ከስራ ሲገባ አይወድም። ለኛም ቢሆን ሰርተን ስንገባ ነው ደስ የሚለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። አንተም እንግዲህ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ከቪዲዮ ርዕስ እንዳየ ነው ኢትዮጵያ ስንገባ መጀመሪያ መቅደም ያለበት ስራ ነው ወይስ ትዳር? ማለት ትዳር ላላገባ ልጆች ነው ይሄ ጥያቄ ማለት ነው። እንደኔ መቅደም ያለበት ስራ ነው ባይ ነኝ። እንግዲህ የሁሉም አስተሳሰብ ይለያያል። ለምን መሰላችሁ? እናንተ ስራ ሲኖራችሁና ስራ ሳይኖራችሁ ትዳር ስትይዙ በጣም ይለያያል። ለእናንተም ሰርቶ ወጣት ወጣችሁ ስራ ላይ ብላችሁ ጧት ትነሳላችሁ፣ ትወጣላችሁ፣ እኩል ከባላችሁ ጋር ትወጣላችሁ፣ ትገባላችሁ፣ የሚሰራውን ሰራላችሁ እንደ ሴትነት በቤታችሁ ማለት ነው። ስትገቡ ደስ ይላችኋል፣ ኮንፊደንስ ይሰማችኋል፣ እሱም ክብር አለው። ግን ሁሌ ከሱ የከሰል የሽንኩርት የምናምን የገበያ ወጪ ምናምን ስትሉት ወንድ የሆነ ሰዓት ላይ ጥሩ ሊሆን ይችላል፣ የሆነ ሰዓት ላይ ግን እመኑኝ ይቀየራል። ይሄ ደግሞ በሁሉም እያያየን ነው እኮ። ስለዚህ እናንተ ምንም ይሁን ስራ ምንም እንደመጣችሁ በቃ ባለቻችሁ እጃችሁ ላይ ባለችው ነገር ስራ ጀምሩ። አንደኛ ነገር ስራውን በሰራችሁ ቁጥር ማለት ነው አንደኛ የምታገቡትንም ሰው በዛው እያጠናችሁ ትሄዳላችሁ። ልጅ አለው የለውም፣ ትዳር አግብቶ ያውቃል አያግም፣ እኔም ማስተዳደር ይችላል ወይስ አይችልም፣ በደስታም በሀዘንም ጊዜ ከጎኔ ይሆናል ወይስ አይሆንም፣ ልጆች በወልድ ያሳድጋል ኃላፊነቱን ይወጣል የሚለውንም ይሄንንም ስራችሁን እየሰራችሁ ይሄም አንድ ስራ ነው። ይሄን ታጠናላችሁ ማለት ነው። ሲቀጥል ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ የነበረውን አይታችኋል። በመበላው ምግብ በመጠጣው ወተት ሲገምታት የነበረውን ባል ማለት ነው። ፕራንክ ሊሆን ይችላል፣ ግን አንዳንዴ ሆድ ያባውን ብቅል ያወጣዋል ይባላል። በውስጡ ያለውን ነው የተናገረው። ለምን ይመስላችኋል ያለቀሰችው? በየተለያየ ሶሻል ሚዲያ አቅርቧት ባሌ ጥሩ ነው፣ ባሌ በክትፎ ነው በምንድን ነው ያረሰኝ ምናምን አለች። ገመናዋን ላለማውጣት ሊሆን ይችላል። እንደዛ ታዲያ ውስጧ ቁስል ከሌለ ለምን አለቀሰኝ? ቁስል ስላለ ነው ውስጧ። ስራ ቢኖራት ግን በደንብ አፏን ሞልታ ትማለሷለች። ብበላስ እያጠባሁ እኮ ነው ያለችበት ፓርት ላይ ማለት ነው። ብበላ እየሰራሁ ነው የማጠባቡ ትለው ነበረ። ግን አይታችኋል እንበዋን የቀደመው። ስለዚህ በኮንፊደንስ ለመናገር ራሱ ለምን እናንተም ከሰራችሁ እሱም ከሰራ እሱ ራሱ የመናገር ችሎታውም ድፍረቱም አይኖረውም ማለት ነው። ስለዚህ እንደኔ ስራ ይቀርማል ማለት ነው። ሲቀጥል ደግሞ እየሰራችሁ ስራ ካላችሁ ስታገቡ ሴት ልጅ ብዙ ነገር ያስፈልጋታል። እንግዲህ እንደተለያየ እንደ አካባቢው የተለያየ ነገር ሊሆን ይችላል የሚሄደው ከሴት ቤት ያው በወሎ በምናምን እንግዲህ የሁላችንም ባህል ስለሚለያይ ሴት ልጅ ከቤት ይዛው የምትሄደው ወደ ባሏ ቤት ስታገባ እና ያንን ነገር ከሰራችሁ ምንም ሳይቀራችሁ ማሟላት ያለባችሁን ነገር ታሟላላችሁ። ለምን ሰራላችሁ፣ ብር አላችሁ። ግን ስራ ከሌላችሁ ቤት ቁጭ ብላችሁ ከሆነ ቤት ያለው ቤተሰብ ከሆነ ያሟላላችኋል። ግን ያለውም ቢሆን ያንን ያክል እናንተ የምትፈልጉትን ነገር ላያሟላ ይችላል። ብቻ ዋና የማይቀር ነገር ካለ ያሟላላችኋል ማለት ነው። የሌለውም ከሆነ ደግሞ እንደ ነገሩ አድርጎ ይሸኛችኋል። ግን ባይኖረው እንኳን እናንተ ከሰራችሁ ቤተሰብ እንኳን ባይኖራቸው በራሳችሁ ማድረግ ትችላላችሁ። ለምን እየሰራችሁ ነው? ራስ እጃችሁ ላይ በር አለ። ስለዚህ መደረግ ያለበትን ይዛችሁ መሄድ ከሴት የሚጠበቅባችሁ ወንድ የሚያደርገው ነገር እንዳለ ሆኖ ሴት ልጅ ደግሞ ይዛ የምትገባው ነገር ስላለ ያንን ታሟላላችሁ ማለት ነው። ገባችሁ? ስለዚህ ስራ እንደመጣችሁ ስራ ጀምሩ። ደግሞ አግብታችሁ ወልዳችሁ ደግሞ አረብ ሀገር ሄዳችሁ ደግሞ ለእናንተ ደግሞ ልክ እንደመጣችሁ ትዳር አለኝና ዝም ብላችሁ ቁጭ አትበሉ። እንደውም ስትመጡ እናንተ እንደውም ትዳርና ልጅ ያላችሁ ለልጆቻችሁ ብዙ ነገር ይፈልጋሉ። ልጆቻችሁ ከጎረቤት ልጅ አይተው ይሄን አርጊ ሊሏችሁ ይችላል። ወንድ ልጅ ደግሞ ይሄን አርጊ ስትሉት አይወድም። ሴት ናት እንጂ ከልጆቿን ከጎረቤት ልጅ ከሰዎች እንዳያንሱባት የምትጥረው ወንድ አይደለም። ያን ደግሞ ለማድረግ ስራ ያስፈልጋል። ቁጭ ካላችሁ አእምሯችሁ እየተጎዳ ወይኔ ልጅ ይሄን ጠይቃኝ ይሄን ሳላደርግላት እያላችሁ ራሳችሁን እየጠየቃችሁ ቁጭ ነው የምትሉት። እናንተም ብትሆኑ ወጣ ብላችሁ ባላችሁ የሚሰራው ስራ ካለ እንደ አጋዥ ናችሁ፣ እንደ ተጨማሪ ሰው ሆናችሁ ሱቅ ምናልባት እንደዚህ ምግብ ቤት ምናምን ከሆነ እናንተ አንድ ቦታ ላይ ሸፍናችሁ መስራት ትችላላችሁ።
ወይ እሱ ደግሞ መንግስት ሰራተኛ ከሆነ እናንተ የሆነች ነገር ብራችሁን እንዳሳጨርሱ ነው። ታዲያ ወዲያው እንደመጣችሁ ቶሎ ስራ ካልጀመራችሁ ብሩ በተለያየ ነገር በረካ ያለውን ብሎ ነው የሚያልፈው ማለት ነው የሚያልቀው ብሩ። ከዛ በፊት ግን የሆነ ነገር ትጀምራላችሁ፣ ታግዙታላችሁ። አንደኛ እሱንም ማገዝ ነው። አሁን ላይ ኢትዮጵያ ላይ ለኑሮ ውድነቱ ካልተጋገዝን አይሆንም። አንድ ሰው ብቻ ሰርቶ ማስተዳደር አይችልም። ምናልባት ከሌላ ነገር የሚያግዘው ነገር ካለ ወይ ደግሞ መንግስት ሰራተኛ ሆኖ እርሻ ካለው ወይ ደግሞ መንግስት ሰራተኛ ሆኖ ተጨማሪ ስራ የሚሰራ ካልሆነ ወይ ነጋዴ እንደዚህ አይነት ነገር ካልሆነ በቀር አሁን አንድ ሰው ሰርቶ በተለይ ደግሞ ቤት ከሌለው ከባድ ነው። በቤት ኪራይ የሚኖር ሰው ካለ ምናምን በጣም ከባድ ነው። ስለዚህ መደጋገፍ የሚባል ነገር አለ። ተደጋግፈው ለመኖር ግዴታ ስራ ያስፈልጋል ማለት ነው። ሲቀጥል ደግሞ ኢትዮጵያ እንደመጣችሁ ማለት ነው ማድረግ ያለባችሁ እዛም ሳትሉ ብራችሁን ብቻ ቆጠር አድርጋችሁ በቃ አንድ ወር እኔ አሁን ዘግይቻለሁ። ያው ግን እኔ በራሴ በሆነ ምክንያት ነው የዘገየሁት ስራ ሳልጀምር። ግን እናንተ እንደመጣችሁ ስራ መጀመር ነው ያለባችሁ። ብራችሁ እንዳታጠፉ። እዛ ዘመድ ጋር እንደዚህ አራስ ሰርግ ምናምን ፏፎች እንዳትሉ። በቃ መጠየቅ ያለባችሁ ትጠይቃላችሁ፣ ማየት ያለባችሁን ታያላችሁ። በቃ እዚህ ቦታ ግብዣ፣ እዚህ ቦታ እንገባበዝ ምናምን ይሄ አይሰራም። የሆነ ቦታ ሄዳችሁ እኔ ነኝ ከፋይ እኔ ነኝ ጋባዥ ምናምን አይሰራም። ድሮ ቀረ ይሄ። በ1 ብር በ2 ብር በምንሄድበት ሰዓት ትራንስፖርት፣ በ10 ብር በምንሄድበት ትራንስፖርት፣ ምግብ በ10 በ20 ብር በሚበላበት ሰዓት መገባበዙ ምናምን ቀረ። ያው አትገባበዙ ሳይሆን ግን ሁሌ እኔ ከፋይ ነኝ አያዋጣም። ሁሌ እኔ ነኝ ጋባዥ አያዋጣም። ሁሌ ይዤ ነው የሚሄደው አያዋጣም። የያዛችሁትን ብር ያልቃል። በኋላ ላይ ትችት ከመጨለላችን በፊት ያለንን ጠበቅ ማድረግ አለብን እና የማንንም ሰው ከዛ አትስሙ። ዝቅ ብሎ መስራት አለ። እከሌ ምን ይለኛል ወይ ሰው ከማውራት ወደ ኋላ አይልም። አዎ ይላችኋል። ዝቅ ብላችሁ ሰሩ። ወይ ከአረብ ሀገር መጣ ስራ ሰራለች እንዴ? ወይ ይሄን ነው እንዴ ብለብሰው? በቃ እናንተን የሚገምቷችሁ በልብስና በስራ ነው። በቃ አረብ ሀገር ሄዳ መጣች። በቃ ትልቅ ሱቅም ከሆነ ትልቅ ሱቅ መክፈት አለባት። በቃ የሆነ ውድ ልብስ መልበስ አለባት። እንደዛ አድርገው ነው ሰው የሚስለው ማለት። ለራሳቸው እኮ አይለብሱትም የማያደርጉትም ማለት ነው። እንደውም እውነት ለመናገር ኢትዮጵያ ላይ ያሉ ሰዎች ይለብሳሉ። እኛ እዛ የምንገዛው ልብስ እዚህ ሲመጣ አያምርም። ግን እኮ ብሩ የኛ ይበልጣል የለበስ ነው ማለት ነው። ግን እንደዛ ስለሚሏችሁ የሰውን ትችትና የሰው ወሬ ወደ ኋላ ብላችሁ እናንተ ወደፊት ድምጻችሁን ሳታወጡ ወደፊት ሰራ አድርጋችሁ ተለውጣችሁ እነዛን አፋቸውን ማስያዝ። ይሉኝታ የሚባል ነገር አለ። ይሉኝታ ደግሞ ምንም ለይሉኝታ አያዛችሁ። በተለይ እኛን ኢትዮጵያኖችን የሚጎዳን ነገር ቢኖር ይሉኝታ ነው። ይሉኝታ አያስተዳድረኝ፣ ይሉኝታ አያኖረኝ፣ ይሉኝታ ብር አይሆን ዳቦ አይሆን አብልቶ አያሳድረኝም። ስለዚህ ይሉኝታ ወደ ኋላ። እንደዚህ ዘመድም ቢሆን ይተቻችኋል። ዘመድ የለ ማን የለ ትችቱን ተመተቸት ወደ ኋላ ስለማይሉ እኛ እየሰማን ጸጥ። ዝም መነጋገር አያስፈልግም። ባልሰማ አለፈ ትላችኋላችሁ። እናንተ ተቀይራችሁ በዛ ስራ በያዛችሁት ስራ ተለውጣችሁ እናንተ በተግባር ነው ማሳየት ያለብን። በቃ እኛ ዝቅ ብለን እየሰራን አይደል እንዴ? አረብ ሀገር ትንሿ ልጅ እየሰደበችን እየመታችን አይደል የምንሰራው? ስለዚህ ከዛ ይበልጥም ደግሞ ይሄ ትችቱ። ስለዚህ ትችትን ወደ ኋላ እኛ ወደፊት ነው መሆን ያለብን ማለት ነው። እና ደግሞ ኮሜንት ላይ አስተያየታችሁን ጻፉልኝ እመልስላችኋለሁኝ። ስለ ኮሜንት ሰብስክራይብ ያላረጋችሁኝ ሰብስክራይብ ላይክ አድርጉኝ እያልኩኝ ስልክ ቁጥሬ ስላለ የፈለጋችሁትን ነገር መጠየቅ ማዘዝ ትችላላችሁ። ወሰላሙ አለይኩም ወራህመቱላህ